The Godfather ዛሬ ድንቅ ስራ ተብሎ ቢወደስም ሲጀመር ግን ማንም ሊሰራ ያልፈለገውና ውድቀት ይሆንበታል ተብሎ የተፈራ ፊልም ነበር። በ1970ዎቹ መጀመሪያ ላይ የፓራማውንት ፒክቸርስ ስቱዲዮ ከፍተኛ የገንዘብ ችግር ውስጥ ነበር። የማፊያ ፊልሞች በወቅቱ ገበያ የላቸውም ተብሎም ይታሰብ ነበር። ነገር ግን ማሪዮ ፑዞ የጻፈው መጽሐፍ እጅግ ተነባቢ ስለሆነ ስቱዲዮ አንድ የመጨረሻ ቁማር ለመጫወት ወሰነ። ስቱዲዮ ፊልሙን እንዲመራ የመረጠው ወጣቱን ፍራንሲስ ፎርድ ኮፕላንን ነበረ። ኮፕላ ግን ፊልሙን እንደ ተራ ወንጀለኛ ፊልም ሳይሆን እንደ አንድ የቤተሰብ ድራማና የካፒታሊዝም ትችት ለማቅረብ ፈለገ። እዚህ ጋር ነው ትልቁ ጦርነት የተጀመረው። ኮፖላ ለቪቶ ኮርሌዮኔ ሚና ማርሎን ብራንዶን ፈለገ። ስቱዲዮ ግን በፍጹም አለ። ብራንዶ በወቅቱ ስራ የሚያስቸግርና ገበያው የወደቀ ተዋናይ ተደርጎ ይቆጠር ነበረ። ስቱዲዮ ብራንዶን ለማግኘት 3 ቅድመ ሁኔታዎችን አስቀመጠ። ያለ ደሞዝ መስራት፣ ለሚጠፋው ጊዜ ዋስትና መክፈልና የሙከራ ቀረጻ ማድረግ። ብራንዶ ጥርሱ ውስጥ ጥጥ አጉሮ ድምፁን አሳንሶ ያሳየው ብቃት ግን ሁሉንም አሳመነ። ለማይክል ኮርሊዮን ሚና ደግሞ ኮፕላ ያገኘው ያልታወቀውን አል ፓቺኖን ነበረ። ስቱዲዮ ፓቺኖን አጭር ነው፣ አይመጥንም በማለት ናቀው። ኮፕላ ግን በአይኑ ውስጥ የሚታየው እሳት ለፊልሙ ወሳኝ ነው በማለት ተሟገተ። ዛሬ ላይ ፊልሙን ያለ እነዚህ ሰዎች ማሰብ ባንችልም በወቅቱ ግን ኮፕላ በየቀኑ ከስራ ሊባረር እንደሚችል እየተነገረው ነበረ ፊልሙን የሰራው። ሌላው አስገራሚ ታሪክ እውነተኛው የኒውዮርክ ማፊያ ፊልሙ እንዳይሰራ ያደረገው ተቃውሞ ነው። የጣሊያን አሜሪካውያንን ስም ያጠፋል በሚል የፊልሙን መሳሪያዎች ይሰርቁ፣ ሰራተኞችንም ደግሞ ያስፈራሩ ነበረ። በመጨረሻም የፊልሙ አዘጋጆች ከእውነተኛው የማፊያ መሪ ጆ ኮሎምቦ ጋር ተደራደሩ። ስምምነቱም በፊልሙ ውስጥ ማፊያ የሚለው ቃል አንድም ጊዜ እንዳይነሳ የሚል ነበረ። ብልህነትን ተመልከቱ። በታሪክ ውስጥ እጅግ ዝነኛ የማፊያ ፊልም ማፊያ የሚለውን ቃል ሳይጠቀም ተሰራ። The Godfather ለየት የሚያደርገው ሌላው ነገር የብርሃን አጠቃቀሙ ነው። ሲኒማቶግራፈሩ ጎርደን ዊሊስ ፊልሙን በጣም ጨለማ አደረገው። የተዋናዮቹ አይን ብዙ ጊዜ በጥላ ውስጥ ተደብቆ ይታያል። ስቱዲዮ ምንም አይታይም አበላሻው ብሎ ቢጮህም ዊሊስ ግን የማፊያ ሚስጥርና ጨለማ የሚገልጸው በዚህ ነው በማለት አቋሙን አላለም። ዛሬ ዊሊስ ፕሪንስ ኦፍ ዳርክነስ ተብሎ የሚጠራው በዚህ ፊልም ምክንያት ነው። እንደ አውሮፓውያን አቆጣጠር መጋቢት 14 1972 The Godfather በኒውዮርክ ሲመረቅ ሲኒማ ቤት ውስጥ የነበረው ድባብ ልክ እንደ ቤተ ክርስቲያን ጸጥ ያለ ነበረ። ሰዎች ያዩት ተራ ፊልም አልነበረም፣ የሰው ልጅ ስነ ልቦና የሚሰነጥቅ ጥበብ እንጂ። ፊልሙ ወዲያውኑ በዓለም ላይ ከፍተኛ ገቢን ያስገኘ ሆነ። ነገር ግን የፊልሙ ስኬት በገንዘብ ብቻ የሚለካ አልነበረም። ፊልሙ አዲስ ቋንቋ ፈጥሮ ነበረ። በዚህ ፊልም ውስጥ በጣም የሚገርመውና እስካሁን የፊልም ተማሪዎች የሚያጠኑት አንድ ሚስጥር አለ። በፊልሙ ውስጥ ብርቱካን በታየ ቁጥር ወዲያውኑ አሰቃቂ ሞት ወይንም አደጋ ይከሰታል። ቪቶ ኮርሊዮን ጥይት ከመታቱ በፊት ብርቱካን ሲገዛ ነበረ። በትልቁ የማፊያ ስብሰባ ላይ ጠረጴዛው ላይ ብርቱካን ይታያል። ከዚያም ብዙዎቹ ይገደላሉ። ቪቶ ኮርሊዮን በመጨረሻው ሰዓት ሲሞት በልጅ ልጁ ፊት ብርቱካን ልጦ እየበላ ነበረ። ዳይሬክተሩ ኮፖላ ይህን ያደረገው ሆን ብሎ ነው። ብርቱካኑ ደማቅ ቀለሙ ደምን እንዲተካና ለተመልካቹ ስውር ፍርሃትን እንዲዘራ አድርጎታል። ይህ ነው እንግዲህ ጥበብ። የዚህ ፊልም ዋነኛ ልብ ግን የማይክል ኮርሌዮን አል ፓቺኖ ለውጥ ነው። መጀመሪያ ላይ ማይክል የቤተሰቡን ስራ የማይወድ ወታደር የነበረ የዋህ ወጣት ነበረ። ነገር ግን አባቱ ሲጠቃ በውስጡ ያለው አውሬ መንቃት ይጀምራል። ያስታውሳሉ በሬስቶራንት ውስጥ ፖሊሱንና ሶሎዞን የሚገድልበት ትዕይንት። አል ፓቺኖ በዛ ትዕይንት ላይ ምንም ቃል አይናገርም፣ አይኑ ብቻ ነው የሚናገረው። በፊቱ ላይ የሚታየው ጭንቀት፣ ላብና የውሳኔ ቁርጠኝነት ፊልሙን ከፍ አደረገው። ስቱዲዮ ፓቺኖን አጭር ነው ብሎ ቢነቃውም ያ ትዕይንት ከተቀረጸ በኋላ ግን ዳይሬክተሩ ኮፖላ እንዲህ አለ፣ ዛሬ በአይናችን ፊት አንድ ታላቅ ኮከብ ሲወለድ አየን። ማይክል
ኮርሊዮን ከአባት አፍቃሪ ልጅነት ወደ ጨካኝ የማፊያ መሪነት የተቀየረበት መንገድ በሆሊውድ ታሪክ ውስጥ እስካሁን ተወዳዳሪ የለውም። በፊልሙ መጨረሻ ላይ የሚታየው የጥምቀት ትዕይንት የሲኒማ ጥበብ ቁንጮ ነው። ማይክል በቤተ ክርስቲያን ውስጥ የክርስትና አባት ሆኖ ሰይጣንን ትክዳለህ ለሚለው ጥያቄ አዎን እክዳለሁ እያለ ሲመልስ፣ በሌላ በኩል ግን የጠላቶቹን ጭንቅላት በጥይት የሚያፈርስበት ትዕይንት ተቀላቅሎ ይታያል። ይህ ትዕይንት ሃይማኖትን፣ ክህደትንና ሕይወትንና ሞትን በአንድ ላይ አቀላቅሎ በማሳየት የማፊያ ሕይወት ምን ያህል ባለ ሁለት ገጽታ እንደሆነ ያሳያል። ብዙውን ጊዜ የፊልሙ ቀጣይ ከመጀመሪያው ይበልጣል ተብሎ አይታሰብም። ነገር ግን The Godfather 2 ያንን ሕግ ሰበረ። ይህ ፊልም በአንድ ጊዜ ሁለት ታሪኮችን ይነግረናል። የወጣቱን ቪቶ ኮርሊዮን መነሳትና የማይክል ኮርሊዮን መንፈሳዊ ውድቀት። በመጀመሪያው ፊልም ላይ ማርሎን ብራንዶ የተጫወተው ታላቅ ገጸ ባህሪ ወጣትነቱን ለመጫወት የመጣው ሮበርት ዲኒሮ ነበረ። ሮበርት ዲኒሮ ለዚህ ሚና የተዘጋጀበት መንገድ ዛሬም ድረስ በሆሊውድ እንደ አፈ ታሪክ ይነገራል። ዲኒሮ ወደ ሲሲሊ ጣሊያን ሄዶ ለ3 ወራት ያህል እዚያው ኖረ። የጣሊያንን ዘዬ ለመለማመድና የቪቶ ኮርሊዮን አረማመድ ለማጥናት ቀኑን ሙሉ በመንደር ውስጥ ይዞር ነበረ። በጣም የሚገርመው ግን ዲኒሮ በማርሎን ብራንደን ድምጽ ውስጥ ያለውን የከረረ ድምጽ ወስዶ የራሱን ወጣት ድምጽ እንዲመስል አድርጎ ተጫወተው። በታሪክ ለመጀመሪያ ጊዜ ሁለት ተዋናዮች ብራንዶ እና ዲኒሮ አንድን ገጸ ባህሪ በተለያዩ ፊልሞች ተጫውተው ሁለቱንም ኦስካር አሸነፉ። ይህ ሮበርት ዲኒሮን ወደ ሆሊውድ ንጉስነት ያሸጋገረበት ወቅት ነበር። በዚህ ክፍል ውስጥ አልፓቺኖ ከሰውነት ወደ የድንጋይ ሐውልት የተቀየረ ያህል ነው። ቤተሰቡን ለመጠበቅ ብሎ የጀመረው ጉዞ በመጨረሻም ቤተሰቡን በገዛ እጁ ወደ ማጥፋት ወሰደው። ያስታውሳሉ የታዋቂው የሞት መሳም። ይህ ትዕይንት ማይክል ወንድሙን ፍሬዶን ልቤን ሰበርከው ብሎ ስሞ ሲሰናበተው። አልፓቺኖ ያሳየው ብቃት ልብ ሰባሪ ነበረ። ማይክል አሁን ንጉስ ነው፣ ነገር ግን ብቻውን የቀረ ፍቅር የሌለውና በውስጡ የሞተ ሰው ሆኗል። በፊልሙ መጨረሻ ላይ ማይክል በበረዶ መካከል ብቻውን ተቀምጦ ሲታይ ስልጣን ያለ ፍቅር ምን ያህል ባዶ እንደሆነ ዳይሬክተር ኮፖላ በግሩም ሁኔታ አሳይቶናል። The Godfather ለምን እስካሁን በሰዎች ልብ ውስጥ ይኖራል? ለምንስ አዲሱ ትውልድ እንኳን እንደ አዲስ ያየዋል? አንደኛ የቤተሰብ ታሪክ ስለሆነ። ፊልሙ ስለ ማፊያ ብቻ አይደለም፣ ስለ አባትና ልጅ፣ ስለ ወንድማማቾች ቅናትና ስለ ታማኝነት ነው። ሌላው የአሜሪካንን ህልም ስለሚተች፣ ጥሩ ሰው ለመሆን ፈልጎ በስርዓቱ ተገፍቶ ወንጀለኛ ስለሚሆን ሰው የሚናገር ፍልስፍና ነው። ሶስተኛው ደግሞ ጥበቡ። እያንዳንዱ ንግግር፣ እያንዳንዱ ምስልና እያንዳንዱ ዜማ በጥንቃቄ የተሰሩ ናቸው። ጥበብ ጊዜን አይፈራም እንደሚባለው The Godfather ዛሬም ታይ ልክ ትላንት እንደተቀረጸ ሁሉ አዲስ ሆኖ በሰው ልብ ላይ ይኖራል። ዛሬ ላይ ቆመን ወደ ኋላ ስናይ አብዛኞቹ የዚህ ድንቅ ስራ ፈጣሪዎች ማርሎን ብራንዶ፣ ጄምስ ካን፣ ጆን ካዛሌና ደራሲው ማሪዮ ፑዞ ከዚህ ዓለም በሞት ተለይተዋል። ነገር ግን ሁለት ግዙፍ ተራራዎች አሁንም በሕይወት አሉ፣ አልፓቺኖና ሮበርት ዲኒሮ። እነዚህ ሁለት ሰዎች የጋድፋዘር ሕያው ምስክሮችና የሆሊውድ የመጨረሻው የጥበብ ነገስታት ናቸው። የሚገርመው ነገር በሁለተኛው ክፍል ላይ ሁለቱም ተዋናዮች በአንድ ፊልም ውስጥ ቢኖሩም በአንድም ትዕይንት ላይ አብረው አልታዩም። ዲኒሮ የአባቱን ወጣትነት ሲጫወት፣ ፓቺኖ ደግሞ የልጁን ውድቀት ይወክላል። ይህ በራሱ በፊልሙ ላይ አንድ ትልቅ ትርጉም ሰጥቶታል። አባት ቤተሰቡን ለመገንባት ሲፈጠር፣ ልጅ ደግሞ ያንን ቤተሰብ ለማስቀጠል ሲል ያፈርሳል። ሁለቱም ተዋናዮች በዚህ ፊልም የገነቡት ስብዕና ዛሬም ድረስ ለማንኛውም ተዋናይ እንደ ትልቅ መማሪያ ያገለግላል። ዛሬ ሽበታቸው ቢበዛም በዓይናቸው ውስጥ የሚታየው ያ የኮርሊዮን ቤተሰብ እሳት ግን አልጠፋም። The Godfather በብዙዎች ዘንድ የሚወደደው ስለ ወንጀለኛ ስለሚያወራ ብቻ አይደለም፣ ይልቁንም ስለ ሰው ልጅ ተፈጥሮም ስለሚመሰክር ነው። አልቀበለውም የማይልበትን ጥያቄ አቀርብለታለሁ። I'll make him an offer he can't refuse። ይህ ዝነኛ ንግግር ስለ ስልጣንና ስለ ማስገደድ ብቻ ሳይሆን በዓለም ላይ ስላለው የኃይል ሚዛን የሚናገር ነው። ለንግድ እንጂ ለግል አይደለም። It's not personal, it's strictly business። ይህ ደግሞ በካፒታሊዝም ዓለም ውስጥ የሰው ልጅ ስሜትና ግብረ ገብነት እንዴት ለትርፍ ሲባል እንደሚገደል ያሳያል። ፊልሙ ማፊያን አላቆሰለም ወይም ደግሞ አላጋነነም። ይልቁንም ህይወት መጨረሻው ብቸኝነት፣ ሞትና የነፍስ ማጥፋት መሆኑን ያሳየን። ማይክል ኮርሊዮን ፊልሙ ሲያልቅ በዓለም ላይ ካሉ እጅግ ሀብታም ሰዎች አንዱ ነው።
ነገር ግን በገዛ እጁ ወንድሙን ገድሎ ሚስቱን አባሩና ልጆቹን አጥቶ የሚቆዝም ባዶ ሰው ነው። ዛሬ በሺዎች የሚቆጠሩ የአክሽንና የወንጀል ፊልሞች ይሰራሉ። ነገር ግን አንዳቸውንም ዘ ጋድፋዘርን የደረሰበትን ክብር ሊነኩ አልቻሉም። ለምን? ምክንያቱም ዘ ጋድፋዘር የተሰራው በልብ ነው። ፍራንሲስ ፎርድ ኮፓላ ፊልሙን የሰራው እንደ አንድ ጣሊያናዊ ሰዓሊ ነው። በጥንቃቄ በስሜትና በጥልቅ ፍቅር። ፊልሙ ውስጥ ያለው ሙዚቃ፣ የቀለሙ ውበትና የታሪኩ ጥልቀት ልክ እንደ ጥሩ ወይን ጊዜ ባለፈ ቁጥር ይበልጥ እየጣፈጠ ይሄዳል። ዘ ጋድፋዘር ታሪክ እዚህ ጋር ያበቃል። ይህ ፊልም ለዓለም ሲኒማ የሰጠው ስጦታ በቃላት አይገለጽም። ፊልሙን ያላያችሁ ካላችሁ ዛሬውኑ እንድታዩት መክራችኋለሁ። ምክንያቱም ይህ ተራ ፊልም አይደለም፣ የሰው ልጅ የህይወት ጉዞ መስታወት እንጂ። ስለተከታተላችሁኝ አመሰግናለሁ።